بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه أجمعين ما بعد أيها الإخوة الكرام السلام عليكم ورحمة الله وبركاته يا أضحية مسفرتوش من دنبرو لما يتمكن النبر كان زي مكاكل سوستنيا بلن ينسانو النوري للباتشو عيبي للباتشو እንስሳ መሆን አለባቸው ብለናል ከብትም ከሆነ ግመልም ከሆነ ፍየል በግም ከሆነ ነውር የሌለበት ብለዋል መሆኑን አይተናል ነውር የሌለበት ሲባል ምንድነው ነውሩ ካላችሁ ጉድለት ማለት ነው ጉድለት የሌለበት ያ ያልጎደለ እንስሳ የተሟላ እንስሳ መሆን አለበት ማለት ነው ነብዩ አለይሂ ሰላቱ ወሰለም ይሄንን ሲያነሱ ምናሉ 40 لا تجزئ في الاضاحي አራት ነውሮች ለኡድህያ አያብቃቁም አንድ ከብት ላይ አንድ የኡድህያ እንስሳ ላይ አራት ጉድለት ካሉበት ለኡድህያ አያብቃቁም ብለው ተናግረዋል ሐዲሱን አቡ ዳውድ እና ትርሚዚ ዘግበውታል ከዛ መካከል አንዱ ምንድነው አልመሪዱ አልበይኑ መረዱሃ ህመሙ ግልጽ የሆነ ህመም ያለበት ከሆነ ህመሙ ግልጽ የሆነ ማለት ምን ማለት ነው ለምሳሌ ቆዳው ላይ የሚታይ ይሄ የሆነ ሙሉ አለመሆኑን የሚያሳይ ቆዳው ላይ የሚታይ የቆዳ በሽታ የሚባለው ይሄ ጸጉራቸውን የሚያራግፈው አይነት ማለት ነው ያ አይነት በሽታ ያለባቸው ከሆኑ የሚታይና ይፋ የሆነ በሽታ ያለባቸው ከሆኑ አይሆንም ብሏል ነብያችን አለይሂ ሰላቱ ሰላም ሌላኛው ደግሞ ወልአርጃኡ አልበይኑ ضلعها አንካሳ ማለት ነው ስትሄድ የምታነከስ ያነከሰች የምትሄድ ማለት ነው እሷም እንደዚሁ አትሆንም ለምንድነው ቢባል ይሄ እግሯ ጎልሏል ፈጠን ብላ ፈጠን እያለ ከሌላ ከብቶች ጋር መጋጥ አይችልም ሁሉ ጊዜ ከነሱ ኋላ የሚቀረው አይሆንም ማለት ነው ውሃ ሊጠጡ ሲሄዱ ሊበሉ ሲሄዱ እንዲሁም ደግሞ ወደ እርድ ቦታ ሲሄድም እንደዚሁ ፈጠን ብሎ የማይሄድ ከሆነ የሚያነክስ አንድ እግሩን የሚያስነክሰው ከሆነ እሱም አይሆንም ማለት ነው ሌላኛው ነብዩ አለይሂ ሰላቱ ሰላም ያነሱት والعوراء التي البين عورها عند አይኗ የጠፋ ማለት ነው በግልጽ መልኩ የሚታይ ያም አይሆንም ብለዋል አይኑ ከጠፋ እንግዲህ አንድ አይኑ ከጠፋ አይሆንም ካሉ ሁለቱ ደግሞ ከጠፋ የበለጠ አይሆንም ማለት ነው ስለዚህ አልበይኑ عورها ማለት አይኗ ጥፍት ያለ ማለት ነው ሌላኛው ደግሞ ነብዩ አለይሂ ሰላም ያስቀመጡት ምንድነው ያቺ አልከሲረቱ التي لا تنقي ያቺ መቅኔ የሌላት ከሲታ ማለት ነው እሷም ደግሞ እንደማትሆን አስቀምጠዋል ስለዚህ እነዚህ አራቱ አንደኛ ኡድህያ ሙሉ እንዲሆን ከተፈለገ የጎደለ የሰውነት ክፍል እንዳይኖረው ሁለተኛው ደግሞ በዋናነት ማየት ያለብን ያ የሰውነት ክፍሉ ደግሞ ባይጎድልም የሆነ የሚታይ የሆነ ጉድለት የሚታይበት ለምሳሌ እግሩ ተነክቶ የሚያነክስ ወይም ደግሞ ቆዳው ታሞ የሚታይበት ወይም ደግሞ አይኑ ጠፍቶ የሚታይበት ወይንም ደግሞ ከሲታ ሆኖ አጥንቱ ይወጣ ጎድን አጥንቱ የሚታይና መቅኔ የሌለው ከሆነ አይሆንም በዚህ መልኩ ነብዩ አለይሂ ሰላቱ ሰላም ያረዱት ምን አይነት ከብት ነው ካለን ደግሞ በመልክት በአካል የምናሳያቸው ጉዳይ ያለ መሆኑ እንዳለ ቢሆንም ነብዩ አለይሂ ሰላቱ ሰላም ያረዱት የበግ አይነት በግ ነው ያረዱት ሁለት በግ አረዱ አንድ ኡድህያቸው ላይ ሁለቱ በጎችም ቀንዳም ናቸው ቀንዳቸው ተሟላ ወፈር ያሉ እንዲሁም ደግሞ በጥቁር የሚቆሙ በጥቁር የሚመለከቱ እንዲሁም ደግሞ ጥቁር ሆዳቸው አካባቢ ያለባቸው ስትል አይሻ ተናግራለች ምን ማለት ነው ያ ሲብራራ አይናቸው አካባቢ ሌላ ቦታቸው ነጭ ሆኖ በብዛት ነጭ ሆኖ አይኑ ላይ ጥቁር ያለበት የተኳለ የሚመስል ማለት ነው እንዲሁም ደግሞ እግሩ ላይ ጥቁር ያለበት ሆዱ ላይ ጥቁር ያለበት ሌላ ቦታ ላይ አብዛኛው ቦታ ላይ ነጭ ያለበትና ሲታይ የሚያምር ዛሬ ቡሬ የምንለው ብዙ ጊዜ ግን ነጭ በጥቁር አይደለም ነጭ በጥቁር ነው አሁን እዚህ ቦታ ላይ ተነሳው ቡሬ ስንል ነጭ በጥቁር የሆነውን ብቻ እሱን ነው ነብዩ አለይሂ ሰላቱ ሰላም ያረዱት ያ ታዲያ የሚያስፈልገው ኡድህያ ላይ ሁላችንም ትኩረት መስጠት ያለበት ነገር ቢኖር ኡድህያ ለመግዛት ስንገባ ከቻልን ጎላ ብሎ የሚታየውን ፈጠን የሚለውን ዞርም ሲል ሲራመድም ሲንቀሳቀስም ሰውነቱም ደግሞ ሞላ ያለውን መልኩም ደግሞ ደስ የሚለውን የሚያጅበውን ይዞ መውጣት ነው አላህ ያገራላችሁ ለሁላችሁም ያንን ማድረግ ካልቻለ ደግሞ ታዲያ እነዚህ ዋና ነውሮች የሌሉበት መሆን አለበት እነዚህ ዋና የሆኑ ነውሮች ካሉበት ኡድህያ አይሆንም ምክንያቱም ለአላህ የሚቀርብ ነው የነብዩላህ እስማኤል ፊዳእ ነው እንደውኛ ብዙ ጊዜ ለሰርግ ለመደገስ እናርዳለን እንግዳ ለመቀበል እንዲሁም ለመብላት ለሆቴል መሰል ነገሮች ለተለያዩ ዝግጅቶች እናርዳለን
ይሄ ደግሞ ቁርባኑን ነተቀረቡ ቢሂ ኢለላህ ዐዘ ወጀል ወተውሲዐቱን ዐለል አህሊ ወልአውላድ ወልጂራን ወልአቃሪብ ለቤተሰቦች ለጎረቤት እንዲሁም ደግሞ ለልጆች ለቤተሰቦችና ለጓደኛዎች የሚሰጥና እነሱን የሚጋበዝበትና ወደ አላህ የምንቃረብበት በመሆኑ የተሻለ የሚባል ነው መሆን መቻል አለበት። እሱን ደግሞ ካልተቻለሳ ካልን እነዚህ አራቱ የተነሱ ጉዳዮች እንዳይኖሩበት ማለት ማሳሰብ ያስፈልጋል። ብዙ ጊዜ ታዲያ ሴትሳ ይሆናል ወይ ተብሎ ይጠየቃል። ሴት በግ ይሆናል ወይ? ሴት ፍየል ይሆናል ወይ? ሴት ከብት ይሆናል ወይ? ሴት ጾታ ጋር ምንም ችግር የለውም። ሰዎች ታዲያ ብዙ ጊዜ የተሻለ ነገር ለማድረግ ኡድሕያ ሲባል ጥሩ ስጋ ያለው ማለት ነው። የተኮላሸ ይሆናል አይሆንም የሚሉም አሉ። እንደውም አንዳንድ ዑለሞች ምንድነው የሚሉት የተኮላሸ እንደውም ይሻላል። ምክንያቱም በደንብ ስጋ ስለሚይዝ የተወቀጠ በሚለው ቋንቋም ይገልጹታል። የተወቀጠ ይሄ ስራ ያቆመ ማለት ነው። ያ አቁሙ በጣም የደለበ እንዲሆን በጣም ብዙ ስጋ የሚወጣው ሲሆን ጥሩ ይሆናል። ምክንያቱም የሚፈለገው አላህ ዘንድ ለመቃረብ ያ ትልቅ ነገር በማረድና ደም በማፍሰስ እንደው እኮ ነብዩ አለይሂ ሰላም ምን አሉ? መጀመሪያ እንስሳው ታርዶ ደሙ መሬት ላይ ከመፍሰሱ በፊት ምንዳው አላህ ዘንድ ይቀመጣል። ሰው ልጅ ባረደው የእንስሳ የፀጉር ልክ ነው አጅር የሚያገኘው። ይህንን የመሰለ ታዲያ ሰፊ ቆዳ ያለው ብዙ ፀጉር ያለው ብዙ ደም የሚፈሰው ብዙ ስጋ የሚወጣውን የሚያርድ ሰውና አነስተኛ የሚያርድ ሰዎች እኩል አይደሉም። ያው በኢኽላስ የሚበላለጥ ጉዳይ ቢሆንም ማለት ነው። ኢኽላስ ካለው ላሸክ ትልቁ ይበልጣል። ኢኽላስ ካለውና ንያው ጥሩ ከሆነ ይሄ መቃሲዱን ያሟላ ከሆነ ትልቅን መሰዋት ትልቅን ማረድ ይበልጣል። እሱን የሚያክል የለም። ስለዚህ ኢኽላስኑን በማየት የተሟላን በማረድ ምንዳችንን መቋደስ ያስፈልጋል። ሌላኛው ደግሞ የሚጠሉ የነውር አይነቶች አሉ። ጆሮአቸው ሰንጣቃ፣ ጆሮአቸው የተቆረጠ እንዲሁም ደግሞ መሽቆቀቱል ኡዝን እንዲሁም ደግሞ አንዳንድ ጊዜ ትኮስ ይሄ መተኮስ የሚመስል ነገር አለ። ይሄ ታፋቸው ላይ ምናምን በእሳት እንደዚህ እያደረጉ ለሕክምና የሚያደርጉላቸው አይነት ነገር አለ። ያም ጥርሱ ሰባራ የሚባሉትም ሁላቸውም ያጎድላል ሳይሆን ትንሽ ይጠላል። ያ ከሚሆን የተሟላ ይሁን። ያ ግን ከሆነ በአጋጣሚ ከሆነ ጆሮ የተሰነጠቀ ወይንም የተቆረጠም ይሁን ሌላም ጥርሱም የተሰበረ መሰል ነገሮች የሚያጎድለው ነገር የለም። ትልቅ ነገር ጉለት የሚባለው ለምሳሌ ጅራቱ የተቆረጠ ከሆነ አይሆንም። ምክንያቱም ጎሏል። በተለይ በግ ጅራቱ ላይ ነው በደንብ የሚታየው። ምንድነው ይሉታል? ላት ይሉታል አይደለም? ያ ነገር የጎደለው ከሆነ ብዙ ጊዜ በግን ደስ የሚያሰኘው ላቱ ነው። ላቱ የተቆረጠ ከሆነ አይሆንም። ጅራቱ የተቆረጠ ከሆነ አይሆንም። ልክ እግሩ ቢቆረጥ እንደማይሆነው ሁሉ ተቆርጦ ቢጣል አሁን አንካሳው እንኳን አይሆንም ካሉ ነብያችን አለይሂ ሰላቱ ወሰላም ሲሄድ ሲራመድ ሲንቀሳቀስ እግሩን የሚያመውና የሚታወቅበት ፈጥኖ ለመሄድ የሚከለከለው ህመም ያለበት ከሆነ አይሆንም እንዳሉት ሁሉ ልክ እንደዛኛው ደግሞ ከተቆረጠ ደግሞ የበለጠ አይሆንም ማለት ነው። ስጋውን የሚያጎድል አይብ ካለ ይሄ ኡድሕያ አይሆንም ማለት ነው። ስለዚህ አራቱን አይብ በደንብ ትኩረት በማድረግ ኡድሕያ ስትገዙ ለኡድሕያ ስትሄዱ እንደዚህ ለሰባት አንድ ግመል የምታርዱ ሰዎችም አንድ ከብት የምታርዱ ሰዎችም እንዲሁም ደግሞ በነፍስ ወከፍ አንድ ፍየል በግ የምታርዱ ሰዎችም እነዚህን አራቱን ነውሮች በጥንቃቄ ተመልከቱ። አንዱ አንካሳ መሆን የለበትም። ሁለተኛው ደግሞ ከሲታ መሆን የለበትም። ሶስተኛው ደግሞ እንዲሁም ደግሞ የሚያነክ ማን ነው ይሄ አይኑ የጠፋ መሆን የለበትም። ሌላኛው ደግሞ ያቺ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም አልመሪዳ አልበይኑ መረዱሃ ህመሙ የሚታይ በሽተኛ መሆን የለበትም። እነዚህን አራቱን አይታችሁ ከቻላችሁ ደግሞ ጎላ ያለውን ከብትም ስትገዙ ለሰባት አንድ ከብትም ስታርዱ እዛ ከብት ተራ ስትሄዱ ጎላ ያለውን በሬ አገዝታችሁ የሚታየውን መሪ የሆነውን ማለት ነው። አላህ ይሰጣችኋልና ኢንሻአላህ አላህ ይሰጣችሁ ለሁላችሁም የሚታየውን ጎላ ብሎ የሚታየውን ገዝቶ ወጥቶ ማረድ ነው። እንዲሁም ደግሞ ከብትም ከሆነ እንደዚሁ ፍየልምና በግም ከሆነ ጎላ ያለውን መልኩም ደስ የሚለውን ቀንዱም የተሟላ የሆነ ያልተሰበረ ቀንድ የሆነውን ያልተቆረጠ ጆሮ የሆነውን እንዲሁም ሲራመድም ደግሞ ደስ በጣም ፈጠን ብሎ የሚራመድ የሆነውን ጤነኛ የሆነውን ማረድ ያስፈልጋል። ሰዎች ለጠንቋይ ቤት እንኳን ሲወስዱ ሰዎች ለጅን እንኳን ሲያርዱ ሰዎች ለመሰል ነገሮች እንኳን ሲያርዱ ብዙ ጊዜ ምን ይጠብቃሉ? ምን ይላሉ? ያልጎደለ መሆን አለበት ይላሉ። የተሟላ መሆን አለበት ይላሉ። እሱ ሽርክ እኮ ነው። ከአላህ ውጭ ለማንም እንደማይታረድ ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን እርዲ አላህ ነው፣ ለአላህ ነው የሚታረደው። ወደ አላህ ዘንድ ለመቃረቢያ ነው የሚታረደው። ስለዚህ ያንን ታሳቢ አድርገን ሁላችንም ኡድሕያችንን ከዐይብና ከጉለት የጠራ መሆኑን ልብ ብለን ማረድ ያስፈልጋል። አላህ ሱብሓነሁ ወተዓላ ሁል ጊዜ ዒድ አልአድሃን የምንደርስና የምናከብር አላህ አድርገን። ቤተሰቦችን፣ ምስኪኖችን፣ ዘመድ አዝማድና ጎረቤትን የምናበላ አላህ አድርገን። ወአኺሩ ደዕዋና አልሐምዱሊላህ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።